ሰላም 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 ሙስሊምም ክርስቲያንም እንዴት ናችሁ? ባላችሁበት ቦታ ሰላማችሁ ብዝት ይበል እያልኩኝ ብቅ ጥልቅ ፈካ ደመቅ ብዬ መጥቻለሁ። ያብን ፈትለንና ሄልሻን ይዤ መጥቻለሁ። ከች ብያለሁ ማለት ነው። ያብ መጥቶ ሄልሻን ሊያስረዳት መጥቶ በፈትለ ፊት ለማስረዳት ሞክሯል። ነገር ግን ሄሉ ቤት አልነበረችም። ሁሉንም ነገር ለእናቷ ለፈትረ ነግሯል ማለት ነው። ሲቀጥል ደግሞ እኛ ቤርግ እንዴት ይዟት ሄደ? ቤርግን ያለው ልጅቷ ያረፈችው ቤርግ ነው። እዛ አልጋ ይዛ ከሌላ ሀገር ነው የመጣችው። ያረፈችው አልጋ ይዛ እዛ ቤርግ ውስጥ ነው እንጂ ቤርግ እሷ የነበረችበት ያረፈችበት ቤርግ ውስጥ ነው እንጂ ያረፈችው እዛ ቦታ ናን ያለችው። ስለዚህ ቤቷ ነው ሄደ። ስለዚህ ይሄ ልጅ ጥፋት የለበትም። ምክንያቱም አናግራታለሁ ብሎ ስላላት ሊያናግራት ሄደ ማለት ነው። ቤርግ ብቻ ሆቴል ስለሆነ ሌላ ነገር ዱቅ አደረጉ ብላችሁ ቲንግ ኦፍ ቲንግ የምታደርጉ በጣም ተሳስታችኋል። ምክንያቱም እዛ ቦታ ካረፈች የእሷ ቤት ነው። ለአንድ ቀንም ሆነ ለሁለት ቀን የተከራየችበት ቤት ቤርግ ውስጥ ከሆነ የግድ ሊያናግራት የሚሄደው እዛ ነው። ሀገሩን አታውቀውም ብሏል። ስለዚህ ይሄ ልጅ ምንድን ነው ጥፋት ያጠፋው? ሲቀጥል ደግሞ ይሄን ያህል እውነተኛ ሰው ባይሆን ኑሮ ፈትለ ድረስ አይሄድም። እናቷ ድረስ ሂዶ ለሄሉን እንድታናግርለት አያደርግም። አንዳንድ ሞላጫ ወንበዴዎች ደግሞ ማለት ነው ከእንዳልክ ጋር እንደ እሳት ከሚያቃጥላት ሰውዬ ጋር እንዲጣበቅ የምትፈልጉት ሰዎች ደግሞ ኮሜንታችሁ ምን ይላል? አይሆንሽም። መጀመሪያ የራሳችሁን ህይወት የእናንተን ህይወታችሁን ቡኮ አስተካክሉ። የሰው ህይወት 10 እጅ ከእንዳልክ 10 እጅ ያብ ነው የሚሆናት። ለምን? እውነተኛ ሰው ነው። ባይፈልጋት ከእሷ ጋር መሆን ባይፈልግ ኑሮ እናቷ ድረስ ጥሷ አይመጣም። ገባችሁ አይደል? ሌላ ደግሞ እንዴት እናቷን ደፍረ ትሄዳለ ምናምን። እናንተ እንዳልክ እኮ እናቷ ቤት ገብቶ ምግብ ይበላ ነበረ። እናንተ ብርቆች ማለት ነው። ምድር አሽቃባጭ። የራሳችሁ ህይወት እኮ እንደ ሽሮ የተንቦቆቦቀ የተንቦካካ እየለጠለጣችሁ እየገረፋችሁ አብራችሁ የምትኖሩ ትሆናላችሁ እኮ። ገብታችሁ አይሆንሽም። እግዚአብሔር ምስክሬ ነው። እነሱ ይታረቃሉ። ሜዳ ላይ ግን እናንተ ናችሁ የምትወርቁት። ፈትለም ዝም አትልም። ለአንድ ጊዜ እድል እንድሰጠው መጠየቁ አይቀርም። ግን እናንተ ሜዳ ነው የምትቀሩት። መጀመሪያ ማለት ነው የሰው ልጅ አንድ እድል ይሰጠው። ይሄ ልጅ እውነተኛ ማይፈልጋት ባይሆን ኑሮ እናቱ ጋር ገብቶ አይሄድም። ሲቀጥል ደግሞ እኔ ለወደፊት ነው ምፈልጋት ብሏል። ሲቀጥል ደግሞ ያቺ ልጅ እዛ ውስጥ ከተከራየች ቤቷ ነው እንጂ ሄደው ሆቴል ቢሆንም ማያረፈችው እዛ ቤት ስለሆነ እዛ ቤቷ ነው እንጂ ሄደችው እሱ ከፍሎ ወይንም እሷን ለማግኘት የሄደው ነገር የለም። ስለዚህ ልክ እንደገባውን የደረሳችሁት አለ። ምንም ወሬ ሳያወሩ ነው እንግዲህ አልጋውንም እኛተናል። እንግዲህ አልጋው እንደተነጠፈ ነው። ትንሽ ብቻ እንዲገለጥ አድርጓለች። ምንም ነገር የተዝረከረከ ነገር እንኳን አላየንም። ገባችሁ አይደለም? ስለዚህ ሄሉ የይቅርታ ቻንስ አንድ መስጠት አለብሽ። ይሄ እዚህ ጋር ኮሜንት ጋር የሚሉት እንዳልክ ጋር ሂደው እንዳልክና አንቺን ለማጣበቅ የሚሯሯጡት ነው። እንዳልክ ደግሞ ማለት ነው እድሜ ልክሽን ቤተሰብሽን ሳይቀር ዘርሽን ሳይቀር ሲሰድብ ነበረ። ክብርሽን ማንነትሽን ያጣሽበት ራስሽን ስቺ ድረስ እስከ ጸበል የዳረገሽ ነው። ገባሽ? ወደኋላ ወደ ቁስል እንድትመለሽ ነው አዳም የሚፈልጉት ማለት ነው። የወጋ ቢረሳ የተወጋ ይረሳ። እንዳልክ መልካም ሰው ቢሆን እንዳልክ በፊት ባይጨቁናት ኖሮ እኔ ነኝ አንደኛ ፊቷ ቁሚ መከራከርለት የነበረው። ስለዚህ ይሄ ልጅ ስተቱን ተናግሯል። ፈትለ ነገር ሁሉንም ታስተካክለዋለች። ያብና ሄሉ ግን ይታረቃሉ። ምድረ ወረኛ ምድረ ሾካካ ሜዳ ላይ ነው የምትቀሩት። በዚህ ምላሴ ጠርጋለሁ ማለት ነው። ገባችሁ እንዴ? አንድ ስተት ምክንያቱን ተናግሮ እንኳን አይሆንሽም ለብር እንዳልተጠጋት እንኳን እየተናገረ እናንተ ናችሁ እንዴ በሄሉ ህይወት ወሳኝና ደምዳሚ? መጀመሪያ የቤታችሁን ቡኳችሁን አጽዱ። ይሄኔ እኮ ፍቅረኛችሁን እግሩን እየላሳችሁ እየሰደባችሁ ብር እንኳን እየሰጣችሁት እግሩን ልሳችሁ የምትኖሩ ሴቶች እኮ ናችሁ እንደዚህ አይነት ኮሜንት የምትጽፉት። አንድ ድል እንኳን ስጭው አይባልም? ታዩ አይሆንሽም ህይወትሽ ምድረ ኮተታም ናችሁ። ይሄኔ በውስጥ መስመር ባልሽ ማለት ነው ብርሽን እንዲምጥ
እያደረገሽ አልፈልግሽም እያላጋሽ እያጋጨሽ የአረብ ሀገር የፈጀሽውን ብር እየጠበጠበሽ ኢትዮጵያ የሚኖር ባል እኮ ነው ይሄኔ ያለሽ። በእሷ ህይወት እንፍረድ የምትሉ ማለት ነው። የሰው ልጅ ይሳሳታል፣ የሰው ልጅ ያጠፋል። ከስተዱ ደግሞ ተመለስ አይደል? ይሄ ልጅ አጥፍቻለሁ ስተት ሰርቻለሁ ብሎ እናቷ ጋር መጣ። እናቷ ጋር ስለመጣ እንዴት እናቷ ጋር ከእናት የሚበልጥ ነገር የለም። እናት ማለት ገበና ነች። እናት ማለት የልጅ ሚስጥር ስለምታቅ እውነተኛ ሰው ለወደፊት የሚፈልጋት ሰው ስለሆነ ነው ፈትለጋ የሄደው። ደፍሮ ይሄን ያህል የሄደው ስለሚፈልጋት ነው። እነሱ ነገ ይታረቃሉ። ፈትለ ራሷ ጠርታ ታስታርቃቸዋለች። እናንተ ግን ሜዳ ላይ ነው የምትቀሩት። ገባችሁ? የራሳችሁን ህይወት እንዲፈትፍታችሁ በእሷ ህይወት ይጎዳሻል። የራሳችሁ ህይወት እኮ ይሄኔ እኮ እየሰደባችሁ የምትኖሩ እኮ ናቸው። አንድ ቻንስ እንኳን የሰው ልጅ ይሰጡ አይባልም። ምንነቱን ሳታቁ በዚህ በሚለቀቁ አንድ ከሴት ጋር እንዲተገኘ ብላችሁ ሰውን በድንጋይ እንዲሞገር እንዳልክ እንደዛ ሲበድራት እንደዛ ውሻ ሲያደርጋት እስከ ቤተሰቦቹ አንቺ እኮ እንዲህ ነው የምትመስዩ እያሉ ሲረግጧት መልስ ያልሰጣችሁ ወደ እሱ ጋር እንድትገባ የምትሞጫሞጩ ማለት ነው። አንድ ስተት አየን ብላችሁ በወንድማችሁ ላይ ድንጋይ ስትወረውሩ በጣም ነው የምታሳዝኑት። እነሱ ይታረቃሉ፣ ፈትለ ታስታርቃቸዋለች። ምክንያቱም እውነተኛ ሰው እንደሆነ ፈትለ ከአይኑ የምታነበው ነገር ስላለ ማለት ነው። ሄሉም የይቅርታ ልብ አላት። ከልጅቷ ጋር ሁሉን ነገር ከጨረሰ እርግጠኛ ሁኜ ይቅር ትሏለች። ነገሩን ማታ ስታሰላስል ታድራለች። ከዛን ደግሞ ፈትለ እንትን ልትል ትችላለች። ግን ማለት ነው እኛ ፈራጅ ነን፣ እኛ ቆራጭ ነን፣ እሱ ይጎዳታል አትበሉ። በመጀመሪያ እናንተ 3-4 ባላችሁን እየተለማመጣችሁ የምትኖሩ ማለት ነው ቤታችሁን አጽዱ ማለት ነው። ልጅቷ የተጨማለቀ እንደዛ እንትን ያላት ሰው ጋር እንድትታረቅ የምትገፉ ናችሁ። እንደዚህ አይነት ኮሜንት እየጻፋችሁ ያላችሁ ግን ያ ደግሞ አይሳካም። ለምን መሰላችሁ? ያብን አንድ ጥፋት አጠፋ ብላ ነው አይደል እንደዚህ ያለችው። እንዳልክን ደግሞ አይደለም ይቅር ልትለው ዞር ብላ ራሱ አታየውም። ይሄንን እወቁ። እንደ ማንኛውም ሰው እኮ ሰብስቦ መምጣት አላቃተውም። ግን ከማንም በላይ እናት የልጅን ሚስጥር ገበና ታውቃለች ብሎ ነው ቤት ድረስ ፈትለን ደውሎ ይዟት ሊመጣ የቻለው። ገባችሁ አይደለ? ሌላው ሰው እንዲህ ከሚፈርድ ይልቅ እናትየው ጥፋት እንኳን ቢኖርበት ብትመታው ምን ብትለው እሱን ሁሉ ለመቀበል ነው ይሄ ልጅ የመጣው። ከይቅርታ የሚበልጥ ነገር የለም። ለአንዴና ለመጨረሻ ይቅርታ ትቀበል። ይሄ የጓደኛ ይሄ የኮሜንት ወሬ ሄሉ እንዳትሰሚ ጎርጓድ ነው መልሰው የሚቀብሩሽ። እንደዛ ጸበል እስክትገቢ አንከራተተሽ ጋር እንድትለጠፊ ነው ሁሉ የሚፈልገው። ያ እንደማይሳካ ጠንቅቄ ነው ማቀው ማለት ነው። በፍጹም ለአንድ ጥፋት ነው ያብን እንደዛ እንትን ያለችው። ስለዚህ ተረጋጉ። ኮሜንቶች የራሳችሁን ህይወት ማስተካከል የማትችሉ ሁሉ ፍቅረኛችሁ አንድ ቀን ሳይጽፍላችሁ ቢቀር እንደሳት የሚያንገበግባችሁ ሁሉ በሰው ህይወት ገብተን እንበጥብጥ። ይሄ ሰው አይሆንሽም ፈራጅ። እንደው በሰው ላይ የምትፈርዱ እመብርሃን እንደው በቁም ስቃይ ሁሉ በህይወታችሁ ሁሉ እመብርሃን ትፍረድባችሁ። አዎ የእሱን ልብ ሳታቁ የልጁን ልብ ሳታቁ እሱ እንዲህ ነው እያላችሁ በድንጋይ የምትወግሩ እመብርሃን በህይወታችሁ ሁሉ የሚወግር ባል ትስጣችሁ። የሰው ልጅ እኮ ይቅር ይላል እኮ። የሰው ልጅ እኮ የይቅርታ ልብ ይኖረዋል። አንድ ቻንስ ስጭው አይባልም እንዴ? አንድ ቻንስ ይሄ ሰው ኢየሱስ ክርስቶስ እኮ ሲተፉበት እንኳን ይቅር ያለ እኮ ነው አይደለም? ማንኛውም ሰው ወይን አንሶላ ተጋፎ ወይን አንድ ላይ ዱቅ አድርጎ እጅ ከፍንጭ የያዘችው ነገር የለም። መጽሐፍ ቅዱስ ራሱ በዝሙት ወንድ ልጅን ወይንም ሴት ልጅን ካገኘክ ተፋታ ነው የሚለው እንጂ አብሬሽ ስላወላሽ ተፋታ አይልም። ይሄ ልጅ ለወደፊት ስለሚያስባት ነው። እሷም ደግሞ ትወደዋለች። ቀለበቷ አለ። ነገ ታርቀው እንዳለ ኮሜንት የጻፋችሁት እግዚአብሔር ምስክሬ ነው ታፍሩበታላችሁ። ምን አለች ጂጂ በሉ በኢየሱስ ስም። እንዴ ሰውን ረበስማ ወንድማችሁን ይሄናል በድንጋይ ትወግራላችሁ? ስንት ዓመት በሙሉ ደም ሲያስለቅሳት የነበረውን እየደገፋችሁ እንዳልክ እናንተ
እናቷን እንዴት ሲሰድብ እንደነበረ አንቺ እንዲነሽ እያለች እህቷ ራሱ እንዴት ታንቀፈቅፋት እንደነበረ እሱ ውሻ እንዴት እንደሚያደርጋት እንደነበረ ረስታችሁ ነው እንዳልክ የምትሉ። ይሄ መቼም አይሆንም። መቼም ሜሉ አታደርገውም። ይሄንን መቼም በዚህ በሙሉ ፐርሰንት እተማመናለሁ። ያብን እንኳን አንድ ጥፋት አየው ብላ ነው ይሄን ያህል። ግን እነሱ ነገ ይታርቃሉ። አዳሜ ኮሜንት ላይ ስትሳደቢ ስትሞጫሞጪ የነበርሽ ሁሉ ሜዳ ላይ ነው የምትቀሪው። ለማየት ያብቃሽ። ሄሉና ያብ መቼም ቢሆን አይለያዩም። መቼም ቢሆን ስትቆሙ ደግሞ ከእውነት ጋር ቁሙ። ገባችሁ? ከእውነት ጋር። ዛሬ እኮ ሄሉ ሙታ ቢሆን ኑሮ ቀብረናት ነበረ እንዳልክ ስራ ቢሆን ኑሮ ዛሬ ለቢዝነሱ እሱም እኮ ወዷት አይደለም፣ ለቢዝነሱ ዩቲዩቡን ሊያስነሳ ነው እንጂ ከፊቱ የሚነበብ ነገር አለ። ከፊቱ የሚነበብ የጸጸት ፊት እንኳን አይደለም ያለው። ስለ እውነት ከሆነ መልካም ሰው ሆኖላት ያልበደላት ቢሆን ኑሮ አንደኛ የምከራከርለት ለእንዳልክ እኔ ነበርኩኝ ማለት ነው። ስለዚህ ያብና ሄሉ እግዚአብሔር ፈትለት አስታርቃቸዋለች። አዳሚ ሜዳ ላይ ነው የምትቀሪው። ሜዳ ላይ ለአንዴና ለመጨረሻ ቻንስ ትሰጠዋለች። ምክንያቱም ይሄው እጇ ላይ ቀለበቱ ራሱ ልቧ ውስጥ ነው ያለው። ገባችሁ? እንዳልክ ጋር ዳግመኛ ትመጣለች ብላችሁ በፍጹም እንዳታስቡት። በፍጹም። እና ለማንኛውም በጣም ስላናደዳችሁኝ ነው። እግዚአብሔር ነፍሰ ገዳይ እንኳን ይሄን ያህል ፍርድ አይደረግበትም። ይሄን ያህል አይወገርም። ነፍሰ ገዳይ ማለት ነው። ምንነቱን ሳታቁ በድንጋይ ወንድማችሁን ስትወግሩ ለአንድ ቀን ስተት ማለት ነው። በስመ አብ እግዚአብሔር ልቦና ይስጣችሁ ለሁላችሁ።